በታሪኩ መጀመሪያ ላይ ሄነሪ የሚባል በጣም ተራ ሰው እናያለን። እሱም በክፍያ መቀበያ ቦታ ላይ በምሽት ፈረቃው እየሰራ ነበር። ጠዋት ላይ ቤቱ ሲደርስ ፊቱ ሙሉ በሙሉ ህይወቱ እንደጠፋበት ሰው ነበር የሚመስለው። ሚስቱ ደቢት አሁን አልተወደድኩም ብላ ትነግረው ነበር። እሷም ቀደም ሲል ነገሮች ምን ያህል የተለያዩ እንደነበሩ ታስታውሰው ነበር። እየተነጋገሩ እያለ በድንገት ከውጭ የሆነ ሰው በሩን አጥብቆ አንኳኳ። ሄነሪ ሲከፍትለት ጓደኛው ኤዲ ከጆ ከተባለ ሰው ጋር ቆሞ ነበር። የጆ ሁኔታ በጣም ይከፋ ነበር። ጆ ያለማቋረጥ ማስታወቅ ጀመረ። ደቢ ነርስ ስለሆነች ለማገዝ ወደ ቤት አስገባችው። ከዚያም ኤዲ ለሄነሪ የቅርጫት ኳስ ቡድናቸው ዛሬ ውድድር እንዳለበት ነገረው። ጆ በዚህ ሁኔታ በጣም ስለማይችል ሄነሪ በሱ ቦታ መጫወት እንዳለበት ነገረው። ሄነሪ እምቢ ለማለት ቢሞክርም ኤዲ ግን የቡድኑን ማሊያ አልብሶ ወሰደው። በመንገድ ላይ ሄነሪ ውድድሩ የት እንደሚካሄድ ጠየቀው። ኤዲም ሩቅ አይደለም 15 ደቂቃ ያህል ነው አለው። ከትንሽ ጊዜ በኋላ ኤዲ መኪናውን እንዲያቆምለት ጠየቀውና አንዳንድ ዕቃዎችን ልናመጣ ስለሆነ ትንሽ ቆይተን እንመለሳለን አለው። ሄነሪ እዚያው ተቀምጦ መኪናው እንዲያሞቅለት ነገረው። ነገር ግን ኤዲ እና ሌሎች ሁለት ጓደኞቹ በሄዱበት ጊዜ ጭንብላቸውን አደረጉ። ሄነሪ ሌሎቹን ሁለት ሰዎች አያውቃቸውም ነበር። ሶስቱም ሽጉጣቸውን አውጥተው ባንክ ቤት ውስጥ ገቡ። ምስኪኑ ሄነሪ ኤዲ እና ጓደኞቹ ባንክ ለመዝረፍ እንደመጡና እርሱም የመኪና ነጃቸው እንደሆነ አላወቀም ነበር። መኪናቸው ራሱ የተሰረቀ ነበርና በሽቦ በማስነሳት ነበር የጀመሩት። ከዚህ ጊዜ በኋላ ሰዎች ከባንኩ በተለየ አቅጣጫ እየሮጡ መጡ። በዚህ መሃል የባንኩ ጥበቃ ሄነሪን ተመለከተው። እርሱ ልክ እንደ ሌቦቹ ቲሸርት ለብሶ ነበር። ስለዚህ ጠባቂው ከነሱ አንዱ እንደሆነ አስቦ ያዘው። ፖሊስ ሄነሪ የጓደኞችን ስም እንዲገልጽለት አጥብቆ ሞከረ። ነገር ግን ሄነሪ ኤዲን ብቻ ነበር የሚያውቀው። ምንም ቢሆን እሱ ጓደኛሞች ነን ብሎ በማሰብ የኤዲን ስም እንኳ ሳይጠቅስ በንጽህናቱ ቀረ። በዚህ ምክንያት ሄነሪ ባንክ በመዝረፍ በመሞከር ለ3 ዓመታት ያህል እስር ተፈረደበት። እስር ቤት እንደገባ ማክስን አገኘው። ማክስም ወዲያውኑ በደግነት ማውራት ጀመረ። በማግስቱ ቁርስ ላይ ማክስ ለሄነሪ እንዲህ አለው፣ እዚህ ያለ እያንዳንዱ እስረኛ ቀደም ሲል ህልሞች ነበሩት። ነገር ግን የሆነ መጥፎ ነገር ህይወታቸው ውስጥ እንደተፈጠረ በዚህ ቦታ አመጣቸው። ሄነሪ አንተስ ምን ያህል ህልም አለህ ብሎ ጠየቀው። ሄነሪ ምንም ህልም የለኝም ሲል መለሰለት። ማክስም ይህን ሲሰማ ህልም አለመኖር ትልቁ ወንጀል አለው። ስለዚህ ንገረኝ የህልምህ ምንድን ነው? ሄነሪ ተመሳሳይ መልስ ሲሰጥ ማክስ ህልም የሌለው ህይወት ምን ጥቅም አለው አለው። 6 ወራት አለፉ። አንድ ቀን ደቢ ሄነሪን እስር ቤት ልትጠይቀው መጣችና የምትነግረው አስፈላጊ ነገር እንዳለ ነገረችው። ከሌላ ሰው ጋር በፍቅር እንደወደቀች አምና ተናዘዘች። ነገር ግን ሄነሪ በትልቅ ልቡ ምንም አይደለም፣ አንቺ ደስተኛ መሆንሽ ብቻ ነው የምፈልገው። ከእኔ ጋር መሆን ካልቻልሽ ከሌላ ሰው ጋር ኑሪ አላት። በሌላ በኩል ማክስ እስር ቤቱ አድርጎ ተቀብሎ ነበር። ሌሎች እስረኞች አንድ የይቅርታ ሰሚ ኦፊሰር ስለጠየቃቸው ጥያቄ ጠየቁት። ባለፈው ጊዜ ኦፊሰሩ ብንለቅህ ምን ታደርጋለህ ብሎ ሲጠይቅህ ምን መለስክለት አሉት። ማክስም ቤቱ ገባለሁ፣ ውሻውን እገድላለሁ፣ ቤቱን አቃጥላለሁ እና እዚያ ያለውን እያንዳንዱን ሕያው ነገር ምላሱን እቆርጣለሁ ብዬ መለስኩለት አላቸው። ማክስ ሄነሪን መቼ ነው የምትለቀቀው ብሎ ጠየቀው። ሄነሪ በሚቀጥለው ወር አለው። ይህን ሲሰማ ከእስረኞቹ አንዱ ሁሉም ሰው ሄነሪ እውነተኛ ጨዋ ሰው እንደሆነ ያምናል አላቸው። ሄነሪ ምንም ወንጀል እንዳልሰራ አጥብቆ ተናገረ። ማክስም እስር ቤት ስላሳለፍ ውጭ ላሉ ሰዎች ምንም ብትልም ወንጀል እንደሰራ አድርገው ነው የሚያስቡት አለው። ብዙም ሳይቆይ ሄነሪ ከእስር ተለቀቀ። መጀመሪያ ያደረገው ደቢን ለመገናኘት ሄድ ነበር። ነገር ግን ጆ በሩን ሲከፍት ሄነሪ ደነገጠ። ደቢ አሁን ከጆ ልጅ አርግዛ ነበር። ይህን ሲመለከት ሄነሪ ህይወቱ ሙሉ በሙሉ እንደተለወጠ ተረዳ። ደቢ የሄነሪን ዕቃዎች በሙሉ አሳይታ ቀጣይ ምን ማድረግ እንዳሰበ ጠየቀችው። ሄነሪ መልስ አልሰጠም። ከዚያም ጆ ወጣና ለሄነሪ የንግድ ስራ ስምምነት አቀረበለት።
እንዲሁም በፍርድ ቤት ስሙን ስላልጠቀሰ አመሰገነ። ነገር ግን ሄነሪ ስምህን እንኳን አላውቅም ብሎ በጸጥታ ሄደ። ከዚያም ሄነሪ ሁሉም ነገር ወደ ጀመረበት ወደዚያ ባንክ ቤት ፊት ለፊት ቆመ። በዚህ ጊዜ አንድ መኪና መታና መሬት ላይ ወደቀ። መኪናውም ትነዳ የነበረችው ጁሊ የምትባል ሴት ነበረች። እሷም በፍጥነት ወደ እርሱ ሩጣ ጤነኛ መሆኑን ጠየቀችው። አንድ የባንክ ጠባቂ መጣና አምቡላንስ እንድትደውል ነገራት። ነገር ግን ሄነሪ እምቢ አለ። ከዚህ በኋላ ጠባቂው ሄነሪን ደግፎ በአቅራቢያው ወደሚገኝ ካፌ ወሰደው። ጁሊም ተከትላ መጣች። ሄነሪ ጁሊን ከዚህ በፊት የሆነ ቦታ ላይ አይችሻለሁ አላት። ጁሊም እኔን አትመልከተኝ፣ በመንገድ ላይ ብቻ በጥንቃቄ ሂድ ብላ ሄደች። ሄነሪ ወደ መጸዳጃ ቤት ሲሄድ አይኑ ግድግዳ በተለጠፈ የቆየ ጋዜጣ ላይ አረፈ። እሱም የ80 ዓመት ዕድሜ ያለውና ስለ ባንክ ዘረፋ የሚናገር ነበር። ጽሑፉ ዘረፋው የተካሄደው ከባንኩ ጀርባ ከሚገኝ ቲያትር ጋር በተገኘ የመሬት ውስጥ ዋሻ አማካኝነት እንደሆነ ይናገራል። ያ ዋሻ በቀጥታ የባንኩ ጓዳ ስር ነው የሚያልፈው። ይህን ካገኘ በኋላ ሄነሪ ወደ እስር ቤት ሄዶ ማክስን አገኘው። ህልሜን አገኘው አለው። ህልሜ እዚህ ያደረሰኝን ባንክ መዝረፍ ነው። እቀጣለሁ ከሆነ ቢያንስ በእውነት መስረቅ አለብኝ አለው። ማክስ ሄነሪ ምን ማለቱ እንደሆነ ሊረዳው አልቻለም። ስለዚህ ሄነሪ ባንኩን ለመዝረፍ ትረዳኛለህ ብሎ ጠየቀው። ማክስም እቅድ አለ ወይስ እንደዚህው እየዞርክ ነው ብሎ ጠየቀው። ሄነሪም አትጨነቅ፣ ምርጥ እቅድ አለኝ ሲል መለሰለት። ከዚህ በኋላ ሄነሪ ጁሊ የተውኔቷ የልምምድ ወደምታደርግበት ቲያትር ቤት ሄደ። ትርኢቱ ላይ ዳይሬክተሯ በብርቱ ወቀሰቻትና ሚናውን መቋቋም እንደማትችል ነገረቻት። ጁሊም ተናዳ ቡና ለመጠጣት ሄደች። ስትወጣ እየተከተልከኝ ነው ብላ ሄነሪን ጠየቀችው። ሄነሪም አይደለም ቢልም ወደ ቡና ቤቱ ተከተላት። እዚያ ቡና እየጠጡ እያለ ሄነሪ የጁሊን ትወና አመሰገነ። ጁሊም ለመኪና አደጋው ባለመጉረምረሙ አመሰገነች። ይህ በእንዲህ እንዳለ ማክስ እስር ቤት ውስጥ ለይቅርታ አመለከተ። የተወሰኑ ጥያቄዎች ከተጠየቀ በኋላ ተለቀቀ። ሄነሪ ከኦፊሰሮቹ ፊት ለፊት እንዴት ጸባይ ማሳየት እንዳለበት አስቀድሞ አስረድቶት ነበር። ሄነሪ ከእስር ቤቱ ውጭ ሊወስደው ሲመጣ ማክስ መኪና የት ነው አለው። ሄነሪ መኪና የለኝም ሲል መለሰ። በእርግጥ ሄነሪ በእግር መንገድ ነበር የመጣው። ማክስም ተናደደ። በምን እብድ ምክንያት ነው የተለቀቅኩት መሰለኝ፣ መውጣት አልፈልግም አለው። ነገር ግን ሄነሪ እቅዱን ሊያካፍለው ማክስ ይሄ እቅድህ ነው? ከ80 ዓመት በፊት ባንክ የተዘረፈው በዚህ መንገድ ነው አለው። ቢያንስ ሽጉጥ አለ? ሄነሪም ሽጉጥ የለኝም፣ ማንንም መጉዳት አልፈልግም ሲል መለሰ። በዚህ ላይ ማክስ በፌዝ ይህ በጣም ጥሩ አለ። ነገር ግን ከመጨረሻው ዝርፊያ በኋላ ባንኩ ጓደኛውን አዘውትሮ ሊሆን ይችላል። አሁንም ከዋሻው በላይ ላይኖር ይችላል። ይህን ለማወቅ ደግሞ ማጣራት አለብን። ስለዚህ ወደ ባንኩ ሄዱ። እዚያም ከረዳት ስራ አስኪያጅ ጋር ተገናኙ። ሲገቡ የባንኩ ጥበቃ በቅጽበት ይከታተላቸው ነበረ። ከረዳት ስራ አስኪያጁ ጋር ሲያወሩ እያለ ማክስ ባንኩ ከተገነባበት ጊዜ ጀምሮ ጓዳው ከመጀመሪያው ቦታው እንዳልተንቀሳቀሰ በብልሃት አረጋገጠ። ስራ አስኪያጁ ምንም ሳይጠራጠር በተራዘመ መልኩ አደረገው። ሆኖም ጠባቂው አሁንም አይኖቹ በእነርሱ ላይ ያነጣጠረ ነበር። ከዚህ በኋላ ዋሻውን ለማየት ወደ ቲያትር ቤቱ ሄዱ። ጆሊ ሄነሪን እንደገና ስታየው ተገረመች። ነገር ግን ማክስ በፍጥነት እኔ ወጣት ሳለሁ እዚህ ቦታ ተውኔቶችን ተጫውቻለሁ፣ ሄነሪን ቦታውን ላሳየው ነው ያመጣሁት፣ ውስጥ እንድገባ ብትፈቅጂልኝ አላት። ወደ ውስጥ ሲገቡ ጁሊ ማክስ የትኞቹን ተውኔቶች እንደተጫወተ ጠየቀችው። ማክስ ወዲያው የሼክስፒርን ስራዎች ጠቀሰ። ከዚህም እዚህ ብዙ ትዝታዎች አሉኝ፣ ስለዚህ ቲያትር ቤቱን እያንዳንዱን ጥግ ማየት ፈልጋለሁ ሲል አክሎ ተናገረ። በዚህ ሰበብ ፈቃድ አገኘ። ማክስ እንደወጣ ጁሊ ሄነሪ ማክስ አባቱ እንደሆነ ጠየቀችው። ሄነሪም አይደለም፣ እሱ በጣም ጥሩ ጓደኛዬ ብቻ ነው አላት። ይህ በእንዲህ እንዳለ የቲያትር ቤቱ ሰራተኛ ማክስን እየመራ ወደ ዋሻው በር ወሰደውና ማክስን መመርመር ጀመረ። በሌላ በኩል ጁሊ ሄነሪን ምን እንደሚሰራ ተጠይቀው ሄነሪ እስር ቤት እንደተለቀቀና በአሁኑ ሰዓት ምንም እንደማይሰራ በቀላሉ መለሰላት። ጁሊም ለምን እስር ቤት ገባ? ሰው ገድለ ነው ወይስ ሌላ ነገር ብላ ደነገጠች። ሄነሪም ረጅም ታሪክ ነው፣ በሌላ ጊዜ እነግርሻለሁ አላት። ከዚህ በኋላ
በዚያ ምሽት ለእራት ለመገናኘት ቀጠሮ ያዙ። ወደ ቤት ሲመለሱ ማክስ ዋሻው በግሪን ሩም ግድግዳ ውስጥ እንደሚያልፍ ለሄነሪ ነገረው። ስለዚህ በየትኛው ዋጋ ቢሆን ያንን ግሪን ሩም መቆጣጠር እንዳለባቸው ነገረው። ነገር ግን ሄነሪ ከጁሊ ጋር ላለው ቀጠሮ በመዘጋጀት ላይ ነበር። ማክስም እንዴት እንደሚመስል ጠየቀው። ማክስም ሳቀና እንደ ሁልጊዜው ምርጥ ትመስለኛለህ፣ ሂድና ቀጠሮን ተደሰትበት፣ እኛ በኋላ እናቅዳለን አለው። በምሽት ቀጠሯቸው ወቅት ሄነሪ ታላቅ ተዋናይ መሆን እንደሚፈልግና ስሟን ሁሉም ሰው እንዲያውቅላት እንደምትፈልግ ነገረቻት። በዚህ ምሽት ሄነሪ እንዴት እስር ቤት እንደገባና አሁን ደግሞ ባንክ ለመዝረፍ እንደፈለገ ሙሉን እውነት ነገራት። ጁሊ እቅዱን ስትሰማ ደነገጠች። ነገር ግን እስከዚያው ጊዜ ድረስ የሄነሪን ጓደኝነት መውደድ ጀምራ ነበር። ከዚህ በኋላ ወደ ቤት ሄዱ። ቅርርባቸው የበለጠ ጠነከረ። በማግስቱ ጠዋት ሄነሪ እና ጁሊ ወደ ማክስ ቤት ሄዱ። ነገር ግን ማክስ ጁሊን በማየቱ ደስተኛ አልነበረም። ሄነሪን ስትጨነቅ ከእኛ ጋር ትሰራለች ብሎ አረጋገጠለት። ከዚያም ማክስ ሄነሪን ወደ ጎን ትቶት ለምን ሙሉውን እቅድ ነገርካት ብሎ በቁጣ ጠየቀው። በኋላ ላይ ምግብ እየበሉ እያለ ጆሊ ማክስን ለምን እስር ቤት እንደገባ ጠየቀችው። ማክስም ብዙ ግድያዎች ሰርቻለሁ ብሎ መለሰላት። ወደ ቲያትር ቤቱ ሲሄዱ ጆሊ እና ሄነሪ ለምን ኦዲሽን አንይዝም የሚል ሐሳብ አመጡ። በዚህ መንገድ በቲያትር ቤቱ ውስጥ ብዙ ጊዜ ማሳለፍ ይችላሉ። ነገር ግን ከጥቂት ጊዜ በኋላ ማክስ ሌላ ሐሳብ አመጣ። ግሪን ሩሙን የሚይዘውን ተዋናይ ለምን አናስወግደውም እያለ ያንን ሚና ለሄነሪ አንሰጠውም። በዚህ መንገድ ምቾት በተሰማ ሁኔታ መቆፈር እንችላለን እና ማንም አያውቅም አለ። ሄነሪም ግን ስለ ትወና ምንም አላውቅም አለ። ማክስም እምነቱን ከፍ አደረገለት። ፊትህን ተመልከት፣ ተፈጥሯዊ ተዋናይ ነህ፣ ማንም ከአንተ በላይ የተሻለ ሊሰራ አይችልም አለው እና ያም ሆነ ይህ ዋናው ሚና ነው አለ። ብዙም ሳይቆይ ያ ተዋናይ ለትልቁ ፊልም ላይ ስራ ስለተገኘ በተውኔቱ በራሱ ፍቃድ ወጣ። ነገር ግን በእርግጥ ማክስ አታሎት ነበር። ጁሊ ይህንን ስታውቅ በጣም ተናደደች እና ሙያዬን ካበላሻችሁ በኋላ ብቻ ነው የምታቆሙት አለች። ሄነሪ ኦዲሽኑን ሰጠና በሚገርም ሁኔታ ተመረጠ። አሁን በቲያትር ቤቱ ውስጥ ስራቸው የበለጠ ቀላል ይሆናል። ነገር ግን በአንድ ወይም በሁለት ቀን ውስጥ የዋሻው ስራ ለሁለት ሰዎች በጣም ብዙ መሆኑን ተረዱ። ስለዚህ ጆን በእቅዱ ውስጥ ለማካተት ወሰኑ። ከብዙ ማባበል በኋላ ጆ በመጨረሻ ተስማማ። ነገር ግን ጆ ዋሻውን ሲያይ ይህ ሁሉ ለምን ያስፈልጋል? ሽጉጥ ብቻ ይዘህ ባንኩን በቀጥታ አንዘርፍም አለው። ማክስም እንዳንተ ደደቦች መዝረፍ አንፈልግም ሲል ጮኸበት። ቀስ በቀስ ስራው ከመቆፈር ጋር ተያይዞ ተጀመረ። ሄነሪ አሁን ተዋናይነት ሚናውን በጣም በቁም ነገር መያዝ ጀመረ። አሁን ሄነሪ ገንዘብ ብቻ አልፈለገም፣ በህይወቱ ውስጡ አዲስ ነገር ማድረግ ፈለገ። አንድ ምሽት ሄነሪ ከስራ ወደ ቤት ሲሄድ ቀደም ሲል ያየውን የባንክ ጠባቂ አቆመው። ጠባቂው አንተ ነህ ከነዚህ ዘራፊዎች ጋር የነበርከው፣ አሁን ደግሞ ከባንኩ ጀርባ ወደሚገኝ ቲያትር ቤት ብዙ ጊዜ ስትሄድ አይቻለሁ። በዚህ ጊዜ ምንም ነገር እንዲበላሽ አልፈቅድም አለው። ሄነሪ አብሮት እንደመጣለት ጠይቆ መኪናውን ወደ ጸጥ ያለ ቦታ ወሰደው። ከዚህ ምን ትፈልጋለህ ብሎ ጠባቂውን ጠየቀው። ጠባቂውም በወር አንዴ የገንዘብ ማጓጓዣ መኪና ከተባባሪ ባንኮች ገንዘብ ለመሰብሰብ ይሄዳል። በዚያም ጊዜ ከ10 ሚሊዮን ዶላር በላይ በባንኩ ውስጥ ይቀመጣል። በሌላ ጊዜ ባንክ ለመዝረፍ የሚሞክር ማንኛውም ሰው ሞኝ ነው። እኔ ከውስጥ ሁኜ ልረዳው እችላለሁ አለው። በማግስቱ ቲያትር ቤት ውስጥ ጆሊ የምታለቅስበት ትዕይንት ላይ ዳይሬክተሩ አንቺ በፍጹም ማንንም ወደሽ አታውቂም አይደል? በፍጹም ልብሽ ተሰብሮ አያውቅም። ችግርሽ ይሄ ነው። ያለዚያ ስሜት ታላቅ ተዋናይ በፍጹም አትሆኝም አላት። በእረፍት ጊዜ ጁሊ ወደ መጸዳጃ ቤት ሄደች፣ ማልቀስም ጀመረች። ሄነሪ ደህና ነሽ ብሎ ጠየቃት። ጆሊም በእንባ አዎ፣ እኔ ማንንም ወድጄ አላውቅም፣ ምን ማድረግ የለብኝም፣ ግን ተዋናይ መሆን እፈልጋለሁ አለች። ሄነሪም አንቺ እኔን ትወጂኛለሽ፣ ገና አላወቅሽውም ብቻ ነው እና ታላቅ ተዋናይ እንደምትሆኝ እርግጠኛ ነኝ ብሎ አረጋገጠላት። ከዚያ ሁለቱም ተሳሳሙ። በዚያ ምሽት ማክስ እና ሄነሪ ዝርፊያውን እያቀዱ ነበር። አንድ ሰው በሩን አንኳኳ። ሄነሪ ሲከፍትለት ጆ እና ኤዲ ቆመው ነበር። ኤዲም ጆ ሁሉንም ነገር ነገራቸው እና አሁን እኔም የእቅዳችሁ አካል ነኝ አለ። ነገር ግን ማክስ ኤዲ ወዲያውኑ አልወደደውም። ሄነሪ ይህ ማን ነው ብሎ ጠየቀው። ሄነሪ
ሄነሪም ሁሉንም ነገር አውቃለሁ፣ ለዛም ነው አማራጭ የለህም ሲል መለሰለት። ማክስም አንድ ሰው ይህ ሞኝ ማን ነው ሊነግረኝ ይችላል ብሎ ደጋገመ። ከዚያ ተናዶ እኔ በዚህ እቅድ ውስጥ ነኝ እና አንተ ከውጭ ነህ አለ። አዛውንት ብሎ ኤዲ ጠራው። ማክስም ወዲያውኑ እንዲወጣው ነገረው። ኤዲም አሁንም አዛውንት በማለት ሲቀልድበት ማክስ ትዕግስቱን አጥቶ ኤዲን ለመምታት ወደ እሱ ተጠጋ። ሄነሪ ጣልቃ ገብቶ ወዲያውኑ አቆመ። በማግስቱ ማክስ እና ሄነሪ ወደ ቲያትር ቤት ሄዱ እና ቲያትራቸው በጥቂት ቀናት ውስጥ እንደሚያበቃ ተማሩ። ሁለቱም አዘኑ። አሁንም ባንኩን መዝረፍ የምንችል አይመስለኝም አለ። እንዲያውም ሄነሪ በጁሊ ፍቅር ወድቆ ነበር። ባንኩን ከዘረፉ በኋላ መሸሽ እንዳለባቸው ያውቅ ነበር። ነገር ግን አሁን ጁሊን መተው አልፈለገም። ማክስ በቁጣ ከእስር ቤት የጎተትከኝ እንድትረዳኝ ነው፣ አሁን ደግሞ ስራውን ለመስራት እምቢ ትላለህ አለው። መላ ህይወቴን ያሳለፍኩት በማውራት ብቻ ነው። አሁን ከወጣው በኋላ በእርግጥ ወንጀል እሰራለሁ አለ። በዚህ ምሽት ሄነሪ ጁሊን አገኛትና ባንኩ መዝረፍ ያለብን በትርኢቱ የመጀመሪያ ቀን ላይ ነው አላት። በኋላ ወደ ካሊፎርኒያ እሸሻለሁ፣ አንቺም በሆሊውድ ውስጥ መስራት ስላለብሽ እዚያ እንገናኛለን አይደል? ይህን ስትሰማ ጁሊ ተናደደች። የምትሄድ ከሆነ ለምን በፍቅር እንዳምን አደረግከኝ አለች። እኔን የተጠቀምከው ወደ ትርኢቱ ቤት ለመግባት ብቻ ነው፣ በየትኛው ቦታ አላገኘህም አለችው። ስህተቴ ከሌባ ጋር በፍቅር መውደቄ ነው እያለች ተናደደች። በመጨረሻም የትርኢቱ ቀንና የባንክ ዝርፊያ ቀን ደረሰ። ዳይሬክተሩ ለሁሉም ተዋናዮች ዛሬ እናንተ ቀን ነው አላቸው። ሂዱና አሻራችሁን አሳዩ፣ 10 ደቂቃዎች ብቻ ነው የቀረን አላቸው። በተመሳሳይ ጊዜ ገንዘብ የመጓጓዣ መኪና ጠባቂው እንደነገራቸው ባንኩ ደረሰ። ሄነሪ በተውኔቱ ላይ መተወኑን ቀጠለ። ነገር ግን እድል እንዳገኘ ጓደኞቹን ለመርዳት ሾልኮ ወጣ። ሁሉም ነገር በእቅዱ መሰረት እየሄደ ነበር። በመጀመሪያ መሳሪያ በመጠቀም የጡቡን ግድግዳ ሰበሩ። ከዚያም ጆ የብየዳ ማሽን ተጠቅሞ የብረት ጓዳውን ቆፈረ። ማክስም የጥበቃ ምልክት እንዳገኘ ሽቦቹን ቆርጦ በደወል ስርዓቱ እንዳይሰራ አደረገ። ነገር ግን በድንገት ኤዲ ሽጉጡ ወደ ማክስ አቀና። ወደ ጎን እንዲቆም አዘዘው። ጆ ሁለቱንም ገንዘብ ወደ መኪናው እንዲጭን ነገረው። ጆ የኤዲን ባህሪ አልወደደው። ይህንን አታድርግ ወንድም፣ ይህ ትክክል አይደለም አለው። በዚህ ጊዜ ሄነሪ ደረሰ። ኤዲም እሱንም ለማስፈራራት ሞከረ እና ማክስን በሽጉጥ መልቶ ጣለው። ጆም እንዲያቆም እየነገረው ነበር፣ ነገር ግን ኤዲ አይሰማውም ነበር። በመጨረሻ ማክስ ሽጉጡን ከኤዲ ሊቀማው ችሎ መደባደብ ጀመረ። ግራ መጋባቱ ውስጥ ጥይት ተተኮሰ እና የሄነሪን እግር ገረፈው። በዚህ መሃል በጨዋታው ውስጥ የሄነሪ ትዕይንት ሊጀምር ነበረ። እያነከሰ በፍጥነት ወደ መድረኩ ሄደ። ኤዲን ከደበደበ በኋላ ማክስ አሰረው። ማክስ እና ጆ ሁሉንም ገንዘብ ይዘው ሮጡ። በድንገት ሄነሪ መኪናውን እንዲያቆሙ ጠየቃቸው። ጆ እና ማክስ ለምን እንደሆነ ሊረዱት አልቻሉም። ሄነሪም ያለ እርሱ እንዲሮጡ ነገራቸው። በኋላ እንገናኛለን አላቸው። ጆ ማክስን ሄነሪ ወዴት ሄደ ብሎ ሲጠይቀው ማክስ ወደ ሲኦል ይሂድ፣ ዝም ብለህ ንዳ አለው። ሄነሪም ወደ ቲያትር ቤቱ ሮጠ። ጆሊ መድረክ ላይ እያነከሰች ትሰራ ነበር። እርሱም ወደ መድረኩ መጣና ከአንቺ መሄድ አልችልም አላት። በእውነት እወድሻለሁ እና ያለ አንቺ መኖር አልችልም አላት። በአጋጣሚ ተውኔቱ በዚያ ጊዜ ተመሳሳይ ትዕይንት ነበር። ተመልካቾች ትዕይንቱ የጨዋታው አካል ነው ብለው ስላሰቡ ተደነቁ። የጆሊን ምላሽ በጉጉት እየጠበቁ ነበር። ዳይሬክተሩ መብራቱን አደብዝዞ አዎ እንድትል አበረታታት። በመጨረሻ ጆሊ ሄነሪ በእውነት እንደሚወዳት ተረዳት። ለረጅም ጊዜ ከጸጥታ በኋላ አዎ ትላለች፣ ነገር ግን አገላለጿ ሁሉንም ነገር ገልጿል። ስለዚህ በመጨረሻ ጀግናው ፍቅሩንና ገንዘቡን አገኘ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ያድርጉ። እናመሰግናለን። በቀጣይ እንገናኝ።